አርእስተ ዜና ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና የጣሊያን ዲፕሎማሲያዊ ግንኙነትን ለበለጠ ለማጠናከር በሚያስችሉ ጉዳዮች ላይ ከጣሊያን ፕሬዝዳንትና ጠቅላይ ሚኒስትር ጋር መከሩ። ባለፉት 6 ወራት ሀገራዊ ወታደራዊ አቅምን ለመገንባት የሚያስችሉ ስራዎች መከናወናቸውን የመከላከያ ሚኒስቴር አስታወቀ። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ስር በሚገኙ 6 ዞኖችና 5 ልዩ ወረዳዎች የሕዝበ ውሳኔ ድምፅ የመስጠት ሂደት መጠናቀቁ ተገለጸ። ከውጭ መረጃ ምንጭ ደግሞ አሜሪካ የአየር ክልሌን ጥሶ ሲሰልል ነበር ያለችውን የቻይና ፊኛ መታ መጣሏን ተከትሎም ቻይና አጸፋዊ እርምጃ እንደምትወስድ አስታውቃለች። ተነስልን በድጋሚ እንደምናመሻችሁ። ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። ጌታቸው ይግዛው ነኝ። በቅድሚያም ባለፉት 6 ወራት ሀገራዊ ወታደራዊ አቅምን ለመገንባት የሚያስችሉ ስራዎች መከናወናቸውን የመከላከያ ሚኒስቴር አስታወቀም። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ2015 ዓ.ም የግማሽ ዓመት አፈጻጸምን ገምግመዋል። ወንደሰን አፈወርቅ የመከላከያ ሚኒስቴር የ2015 ዓመት የመጀመሪያ ግማሽ ዓመት የዕቅድ አፈጻጸም በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ተገምግሟል። በዚህ ወቅት የሚኒስቴር መስሪያ ቤቱን የዕቅድ አፈጻጸም ሪፖርት ለቋሚ ኮሚቴው ያቀረቡት የመከላከያ ሚኒስቴር ሚኒስትር ዴኤታ ማርታ ሎጂ በተቋሙ የተለያዩ የሪፎርም ስራዎች የተሰሩ መሆኑን አንስተዋል። ታዲያ ባለፉት 6 ወራት በተለይም የሀገር ሉዓላዊነትንና አንድነትን ከማስጠበቅ አንጻር ሰፊ ስራ ተሰርቷል ብለዋል። ለአብነትም በሰሜን ኢትዮጵያ የተፈጠረው ሁኔታ ወደ ሰላም እንዲመጣ መከላከያ ሰራዊት ከፍተኛ ሚናን ተጫውቷል። ሰራዊታችን የአገር ሉዓላዊነትን የማስከበር ግዳጁን በብቃት የተወጣ መሆኑን በዚህም ወደ ሰላም ድርድር ለመምጣት የተቻለበት ሁኔታ ነው የተፈጠረው። ከዚህም አንጻር አሁን ያለንበት ሁኔታ መከላከያ ሚኒስቴር በተደረገው የሰላም ስምምነት መሰረት መከላከያ ኃይላችን መንግስት በሚሰጠው አቅጣጫ የሰላም ድርድሩን ተፈጻሚነት በከፍተኛ ጥንቃቄ እየሰራ እየተከታተለ ከመመለከታቸውም ጋር ሆኖ የበኩሉን እየሰራ ይገኛል። ባለፉት 6 ወራት ከሌሎች የጸጥታና ደህንነት ተቋማት ጋር በትብብር የጸረ ሰላም ኃይሎችን ሴራ ማክሸፍ መቻሉን የሚናገሩት ሚኒስቴር ዴኤታዋ ባለፉት ወራት ሀገሪቱን የሚመጥን ኃይል መገንባት ትኩረት ተሰጥቶት ተሰርቶበታል ብለዋል። መከላከያ ሰራዊቱ በሰው ኃይል እንዲጠናከር አዳዲስ ቴክኖሎጂዎችና ዘመናዊ ትጥቆችን እንዲታጠቅ ተደርጓል። ሀገራዊ ወታደራዊ አቅምንም የሚያሳድጉ ስራዎች ተሰርተዋል። ሀገራዊ ወታደራዊ ቴክኖሎጂ አቅምን ለመገንባትም የሚያስችሉ ወታደራዊ ኢንዱስትሪዎቻችን በተለይ ኢንዱስትሪ ዘርፉ ከነበረበት ችግር ወጥቶ አሁን ቀላልና መካከለኛ ተተኳሾችን የማምረት ስራዎችን ትርፉንም የማሳደግ ስራ ሰርቷል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላት ለመከላከያ ሚኒስቴር የተለያዩ ጥያቄዎችን ያቀረቡ ሲሆን ሚኒስቴር ዴኤታዋም ምላሽ ሰጥተውባቸዋል። በአሁኑ ወቅት ከሀገር ውስጥም ሆነ ከውጭ ኃይሎች የሚቃጣ ትንኮሳና ጦርነት ለማስቀረት በመከላከያ ሰራዊት ውስጥ ከጥራት፣ ብዛት፣ ብቃትና ቴክኖሎጂ አንጻር ምን እየተሰራ ነው? በሰራዊት ቁጥር፣ በሰራዊት ጥራት፣ በሰራዊት ብዛት፣ በቴክኖሎጂ አቅም፣ በትጥቅ አቅም አጠቃላይ በዝግጁነታችን ጦርነትን ቀድሞ የማስቀራት አቅም መፍጠር አለብን በሚል ግብ ተይዞ እየተሰራ ይገኛል። ይሄ ሂደት ነው። አሁን የደረስንበትን ደርሰናል። ወደ ጦርነት ከመግባት የኢትዮጵያን የመከላከያ አቅም የአገር ዝግጁነት አቅም አይቶ ጦርነት በቀላሉ መቀጨት የሚችልበትን አቋም ለመፍጠር እየተሰራ ይገኛል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው መከላከያ ሰራዊት ሀገር ላይ የሚደርሱ ጥቃቶችን እየተከላከለ በተለያዩ ዘርፎች የሰራው ስራ የሚያስመሰግነው መሆኑን ተናግረዋል። በአንድ በኩል በሀገሪቱ ላይ የተቃጣውን የውስጥና የውጭ በጣም ውስብስብ የሆነ ጥቃት እየተቋቋመ በውስጡም ደግሞ ድርጅታዊ መዋቅሩን አሰራሩንና አቅሙንም እየገነባ አምራች ድርጅቶችንም ሪሃቢሊቴት እያደረገ የመገናኛ ኔትወርኩንም ዘመናዊ በማድረግ ልዩ ልዩ
የማሻሻል ስራዎችን ትልቅ ስራ ሰርቷል እና በተለይ በዚህ በ6 ወር ውስጥ የሰራው ስራ በጣም የሚያስመሰግነው ነው ብዬ ነው የምገምተው። ቋሚ ኮሚቴው መከላከያ የሀገር ዳር ድንበርን በማስከበር እንዲሁም የሰራዊቱን አባላት ጥቅም በማስከበር ረገድም አተኩሮ እንዲሰራ አሳስበዋል። ጠቅላይ ሚኒስትር አብይ አህመድና የሚኒስትሮች ልዑካን ቡድን የኢትዮጵያና የጣሊያን ዲፕሎማሲያዊ ግንኙነትን የበለጠ ለማጠናከር በሚያስችሉ ጉዳዮች ላይ ከፕሬዝዳንት ሰርጂዮ ማታሬላ ጋር መከሩ። ከፕሬዝዳንት ሰርጂዮ ማታሬላ ጋር ባደረጉት የሁለትዮሽ ውይይት በኢትዮጵያና ጣሊያን መካከል ስላለው ግንኙነት እንዲሁም በሌሎች ወቅታዊ ዓለም አቀፋዊና ቀጠናዊ ጉዳዮች ላይ መክረዋል። በምክክሩ ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት የአውሮፓ ጉብኝታቸውን የጀመሩት ከጣሊያን መሆኑን አስታውሰው አሁንም ይህን የአውሮፓ ጉብኝታቸውን መጀመሪያም ጣሊያንን ማድረጋቸው የሀገራቱ ግንኙነት ጥብቅ መሆኑን እንደሚያሳይ ጠቁመዋል። በሀገራቱ ግንኙነትና በቀጠናዊ ጉዳዮች ላይ የመከሩት ጠቅላይ ሚኒስትሩ የኢትዮጵያን የልማት ስራዎች የሚደግፈው የጣሊያኑ ሳሊኒ ኩባንያ ያላቸውን ምስጋናም ቸረውታል። ሌሎች አብረው መስራት ለሚፈልጉ ኩባንያዎችም ክፍት መሆኑን ጠቅሰዋል። በጋራ ለመስራት ፍላጎቶች መኖራቸውን የተናገሩት ጠቅላይ ሚኒስትር አብይ የጣሊያን ባለሀብቶች ወደ ኢትዮጵያ መጥተው መዋዕለ ንዋያቸውን እንዲያፈሱም ጥሪ አቅርበዋል። በሀገር ውስጥ ከተደረሰው የሰላም ስምምነት ጋር ተያይዞም መንግስት ለትግበራው በቁርጠኝነት እየሰራ መሆኑን መናገራቸውን ሪፖርተራችን ሮዛ መኮንን ከስፍራው ዘግባለች። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር የሀገራቱን ትብብር ለማሳደግ የሚያስችል የሁለትዮሽ ውይይት አካሂደዋል። መሪዎቹ በውይይታቸው በኢኮኖሚ፣ በስልጠና፣ በኢንቨስትመንት፣ በኢነርጂ ልማትና በጸጥታና ደህንነት ዙሪያ ያላቸውን ትብብር ለማሳደግ ተስማምተዋል። ሀገራቱም ከ2023 እስከ 2025 ድረስ የሚቆይ የልማት ትብብር ማዕቀፍም ተፈራርመዋል። የተፈረመው የረዥም ጊዜ ብድርና ድጋፍ የሀገራቱን ኢኮኖሚ ትብብር እንደሚያጠናክርም ተጠቁመዋል። ጠቅላይ ሚኒስትር አብይ አህመድና ልዑካቸው በጣሊያን የነበረውን ጉብኝት በተመለከተ ከቅንብሩ ተከታትለን እንመለስ። የምስራች! እነሆ የኢትዮጵያ ንግድ ባንክ ኢትዮ ዳይሬክት የተሰኘ ዲጂታል የሐዋላ አገልግሎት ይዞሎት መጥቷል። እርሶም ቤተሰቦም ሳይንገላቱ በቪዛና ማስተር ካርድ ክሬዲት ወይም ዴቢት ካርዶን በመጠቀም ወዲያውኑ በስልኮ ወደ ወዳጆ የኢትዮጵያ ንግድ ባንክ አካውንት ገንዘብ ይላኩ። የወዳጆን የኢትዮጵያ ንግድ ባንክ የሂሳብ ቁጥር ያስገቡ። የሚልኩትን የገንዘብ መጠን በማስገባት የሚጠይቁትን የክሬዲት ወይም ዴቢት ካርዶን መረጃ በማስገባት ፔይ ናው ማለት ብቻ። ወዲያውኑ ገንዘቦ ወደ ወዳጆ አካውንት ውስጥ መግባቱን ለእርሶ በኢሜል አድራሻው ለወዳጆ ደግሞ በአጭር የጽሑፍ መልእክት ይደርሳቸዋል። ምን ይሄ ብቻ! መተግበሪያውን አውርደው ለመጀመሪያ ጊዜ ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10 በመቶ በስጦታ መልክ ይበረከትለታል። ቀላል፣ ፈጣን፣ አስተማማኝ፣ በነፃ የሚያስተላልፉበት ኢትዮ ዳይሬክት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያን አንድነት በማጠናከር የተጀመረውን የሰላም መንገድ መገንባት አለብን ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። ምክትል ጠቅላይ ሚኒስትሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተነሳ ጉዳይም በሰከነ መንገድ መፈታት አለበት ብለዋል። ዘገባው የኢዜአ ነው። አሚር ጌቱ ያቀርበዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተነሳው ጉዳይ ከእልህና ስሜት በመውጣት በጥንቃቄና በኃላፊነት እንዲፈታ ጥረት ማድረግ እንደሚያስፈልግም ገልጸዋል። አቶ ደመቀ መኮንንን ጨምሮ የዞንና የወረዳ አመራሮች እንዲሁም የአካባቢው ሕብረተሰብ በተገኘበት በደቡብ ወሎ ዞን መቅደላ ወረዳ ደብረ ዘይት ከተማ የንጉስ ሚካኤል 173ኛ የልደት በዓል በትላንትናው ዕለት ተከብረዋል። አቶ ደመቀ መኮንን በክብረ በዓሉ ላይ ባስተላለፉት መልእክት የሀገራችንን አብሮነት በማጠናከር የተጀመረውን የሰላም መንገድ መገንባት አለብን ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞኑን የተነሳውን ጉዳይ ከእልህና ስሜት በመውጣት በጥንቃቄና በኃላፊነት በአማኞች መሪነት የሚፈታበትን ሁኔታ መከተልና እውን ማድረግ ያስፈልጋል ብለዋል። በአባቶች ጥበብ ጉዳዩን አስተካክሎ የኦርቶዶክስን አንድነት ጠብቆ ዘላቂ ሰላምና አንድነት እንዲቀጥል እውን ማድረግ እንደሚያስፈልግም ገልጸዋል። ለዚህ ስኬትም ሁላችንም ከዘር ከሃይማኖትና ፖለቲካ ስሜት ወጥተን ችግሩን ማስተካከልና ጠንካራ ሉዓላዊነቷ አንድነቷ የተጠበቀች
ኢትዮጵያን ማስቀጠል ይኖርብናልም ብለዋል። በአንድነት በመተጋገዝ በመተሳሰብ በመደማመጥ አብሮ መቀጠል ያስፈልጋል ሲሉም አስረድተዋል። መንግስትም ችግሩ እንዲፈታ በአስተውሎትና በአባቶች መሪነት እንዲስተካከል ይደግፋል ብለዋል። አቶ ደመቀ እንዳስገነዘቡት አሁንም በተለያዩ አካባቢዎች ኢትዮጵያ የጀመረችው የብልጽግና ጉዞ እንዳይሳካ ፍላጎት ያላቸው ስላሉ ከቀድሞ ታሪካችን ተምረንና አንድነታችንን አስጠብቀን ነቅተን ኢትዮጵያን መጠበቅ ይኖርብናል ብለዋል። አሁን ከኦርቶዶክስ ሃይማኖት ጋራ በተያያዘ የተነሳውን ጉዳይ በጥንቃቄ ኃላፊነት በተሞላበት ሁኔታ ተደማምጦ ከእልህና ከስሜት ወጥተን በአማኞች መሪነት የሚፈታበትን ሁኔታ መከተልና እውን ማድረግ ያስፈልጋል። በዚህ ሂደት በአማኞቹ ጽናት፣ በአባቶች ጥበብና በአባቶች ጸጋ፣ በሌሎች ባለድርሻ አካላት አዎንታዊ ድጋፍ የቀድሞዋ ኦርቶዶክስ አንድነቷን ጠብቃ የምትቀጥልበትን ሁኔታ እውን ማድረግ ያስፈልጋል። ለዚህ ጥበብን ለዚህ ጸጋን በፈጣሪ ድጋፍ ቆሞ በመተማመንና ባስተውሎት በሰላማዊ ሁኔታ ለመፍታት መረባረብ ይገባል። መንግስት የጀመረውን የሰላም ስምምነት በማጽናት በጦርነቱ የተጎዱ ተቋማትና የተፈናቀሉ ወገኖችን መልሶ ለማቋቋም በትኩረት እየተሰራ መሆኑን ገልጸዋል። ጉዳት በደረሰባቸው አካባቢዎች ያለውን የህዝብ ለህዝብ ግንኙነት የበለጠ ለማጠናከር በልዩ ትኩረት እየተሰራ መሆኑንም አመልክተዋል። በየደረጃው ያለው አመራርም ከህብረተሰቡ ጋር ተቀናጅቶ ሰላሙን በማጽናት በማህበራዊና ኢኮኖሚያዊ ልማት ስራዎች ላይ በንቃት እንዲሳተፍ አሳስበዋል። የሀገራችን አብሮነት ተጠናክሮ ከተለያዩ የዘር፣ የፖለቲካ፣ የሃይማኖት ስሜቶች ወጥቶ ችግሮቻችንን ፈተን ጠንካራ ሀገር፣ ጠንካራ ተግባቦት የተጀመረውን የሰላም መንገድ በጠንካራ መሰረት ላይ መገንባትና የምንኮራበት የምንተማመንበት አገር ግንባታችንን አጠናክረን መቀጠል ይኖርብናል። በበዓሉ በደብረ ዘይት ከተማ የተሰሩ የልማት ስራዎችንና ታሪካዊ ቦታዎች ተጎብኝተዋል። ዘገባው የኢዜአ ነው። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ጋሞ ዞን አርባ ምንጭ ከተማ የተካሄደው ህዝባዊ ውሳኔ ሰላማዊና በአብዛኛው ዲሞክራሲያዊ መሆኑ ተገለጸ። የጋሞ ዞን ዋና አስተዳዳሪ ብርሃኑ ዘውዴ ህዝበ ውሳኔው የነዋሪዎችን ጥያቄ መመለስ የሚችል ታሪካዊ ሁነት ነው ብለዋል። ሸጋዊ ማታው ተጨማሪ አለው። በደቡብ ብሔር ብሔረሰቦች ህዝቦች ክልል በጋሞ ዞን አርባ ምንጭ ከተማ በዛሬው ዕለት የተካሄደው ህዝበ ውሳኔ ሰላማዊና ፍትሐዊ መሆኑን ድምፅ ሰጪዎች ተናገሩ። አቶ ብርሃኑ ዘውዴ የጋሞ ዞን ዋና አስተዳዳሪ ህዝበ ውሳኔው ህዝቡ ምን አይነት አደረጃጀት መከተል እንዳለበት የሚወስን በመሆኑ ታሪካዊ ነው ብለዋል። ህዝቡ በገዛ ፈቃዱ ድምፁን ሰጥቶ እንዴት መደራጀት እንደሚፈልግ በምን አይነት ክልል አደረጃጀት መኖር እንደሚፈልግ የሚወስንበት ቀን ነው። የደቡብ ክልል መንግስት ዋና ተጠሪ አቶ ጥላሁን ከበደ በበኩላቸው ህዝበ ውሳኔው ዲሞክራሲያዊ መሆኑን ገልጸዋል። በእጅጉ ሰላማዊ እና ደግሞ በጣም እንዳያችሁ ተአማንነት ያለው ዲሞክራሲያዊ የሆነ የራሱን ክልል በራሱ ድምፅ አደራጅቶ ወደ ተግባር ለመግባት በጉጉት እየጠበቀ ያለበት ዕለት ናትና ታሪካዊ ዕለት ናት። ድምፅ ሰጪዎች በበኩላቸው ህዝበ ውሳኔው ከዚህ በፊት የነበሩ የቢሮክራሲ አሰራሮችን የሚያስቀር መሆኑን ገልጸዋል። ይሄ ህዝበ ውሳኔ እንዳጠቃላይ ለከተማችንም ለዞናችንም አስፈላጊ ነው፣ ወሳኝ ነው። ምክንያቱም በአንድ ላይ ተደራጅቶ መኖር ብዙ ለውጦች ሊያመጣ ስለሚችል ህዝበ ውሳኔ መደረጉ በጣም የተሻለ ነው፣ ጥሩም ነው ለህዝቡ ማለት ነው። ጥያቄው የህዝቡ ነው። የአደረጃጀት ጥያቄ የህዝቡ ነው። ህዝቡ ደግሞ በራሱ ጥያቄ ላይ ለመወሰን በተቀመጠው የመንግስት አቅጣጫ መሰረት ህዝበ ውሳኔ እንዲሰጥ በተቀመጠው አቅጣጫ ለራሱ የሚሻለውን አደረጃጀት ለመምረጥ በዚህ ተገኝቷል። ይሄ ደግሞ ህዝቡ ድምፁን አክብሮ
ውሳኔውን ለመስጠት የተገኘበት ስለሆነ መብቱንም እየተጠቀመ ነው። የድምፅ ቆጠራ ውጤት እንደተጠናቀቀ ውጤቱ ይፋ እንደሚሆን ይጠበቃል። ለተጠናከረው ዘገባ ሸጋው የማታው ነኝ፣ ጋሞ ዞን አርባ ምንጭ ከተማ። የደቡብ ኢትዮጵያ ክልል ህዝበ ውሳኔ ከሚካሄድባቸው አካባቢዎች አንዱ በሆነው ጌዲዮ ዞን መራጮች ከማልዳው 12 ሰዓት ጀምሮ በየምርጫ ጣቢያው ድምፅ ሲሰጡ ውለዋል። በህዝበ ውሳኔ የተሳተፉ የህብረተሰብ ክፍሎች ዲሞክራሲያዊ መብታቸውን ተጠቅመው የሚፈልጉትን ውሳኔ ለማሳለፍ ተሳትፎ ማድረጋቸውን ተናግረዋል። ሚካኤል ገዙ አስተያየቶቹን አሰባስበዋል። ውጪም ሆነ ውስጥ ድንኳን ውስጥ እየተደረገ ያለው መስተንግዶ በጣም ደስ የሚል ነው እላለሁ። ምርጫውን ለመፈጸም መንግስት የሚለውን ውሳኔና የሚያደርገውን ለመፈጸም እየተደረገ ያለው መስተንግዶ በጣም ጥሩ ነው እላለሁ። አገልግሎቱ ያው በጣም የተሻለ ነው። ምርጫ ቦርድ ያሉ አስተናጋጆችን በጥሩ ሁኔታ እያስተናገዱ ያሉበት ሁኔታ አለ። ህዝቡም ደግሞ እኔን ጨምሮ በጠዋት የራሱን ድምፅ ለመስጠት እንደዚህ እናንተም እንደምታዩት ተሰልፎ ያለበት አግባብ ስላለ ጥሩ ነው ብዬ ነው ማየው። ሊመርጥ በተሰጠ እድል የሚመቸው ጎጆ ቤትና ከእርግብ አንዱን ይሆናል ብዬ ያሰብኩትን ለህዝብ ይጠቅማል ብዬ ያሰብኩትን ምርጫ በጥሩ ሁኔታ መርጬ በጥሩ ሁኔታ ተስተናግጃለሁ ማለት ነው። የሀገር ዲሞክራሲ ግንባታ ላይ የሁሉም ዜጎች ተሳትፎ የሚጠበቅ ነው። ወጣቱ ደግሞ የማይተካ ሚና የሚኖረው ስለሆነ በዚህ ላይ የመሳተፍ መብትም አለበት፣ ኃላፊነትም ደግሞ እንደዚሁ ስላለበት ሰው በነቂስ ወጥቶ እየተሳተፈ ያለበት ሁኔታ ነው ያለው። ወጣቶችም እንደምታዩት የተሳተፉ ናቸው። ዲሞክራሲያዊነቱ ህዝቡ ወዶና ፈቅዶ በራሱ ተነሳሽነት ምርጫውን ለመፈጸም ካርዱን ለመጣል መምጣቱ የዲሞክራሲ ምልክት ነው፣ ውጤት ነው እላለሁ። እንደኔ ምርጫ በጣም ጥሩ ነው። ያው ሰው ህብረተሰቡ የራሱን መብት ተጠቅሞ የወደደውን የሚመርጥበት ዲሞክራሲያዊና ጥሩ ምርጫ እንደሆነ ነው የሚወስደው። ሂደቱ በጣም ምርጥ ነው። ያው እዚህም ያለ አስመራጮችም መራጮችም በስነ ስርዓቱ እየመሩ ነው። ህዝቡ የራሱን እድል ራሱ እንደመወሰን ነው። አንድም የፈለገውን ነው በምርጫ የመረጠውን ያገኘውን መጠቀም አለበት። የምርጫዎች ዲሞክራሲያዊነት እጦትና ከዛም አልፎ ደግሞ ተከትሎ የሚመጡት ችግሮች ሊቀርፉ የሚችሉት በንቃት በመሳተፍ ኃላፊነትን በአግባቡ በመወጣት ለዚህ የሚዳርጉትንም ችግሮችን በማስወገድ ነው። እንደዚህ አይነት ተሳትፎ እጅግ የማይተካ ሚና ይኖረዋል ብዬ አምናለሁ። በሌላ በኩል ዛሬ በወላይታ ዞን የተካሄደው ህዝበ ውሳኔ በሰላም መጠናቀቁ ተገልጿል። በዞኑ በህዝበ ውሳኔው ለመሳተፍ ካርድ የወሰዱ 1 ሚሊዮን የሚጠጉ መራጮች ተመዝግበው 1112 የምርጫ ጣቢያዎች ድምፅ መስጠት እንደቻሉ ተገልጿል። በዞኑ ድምፅ ለመስጠት ከተመዘገቡ ነዋሪዎችም 90 በመቶ የሚሆኑት ምርጫው ላይ ተሳትፏል የተባለው የህዝብ ውሳኔ ውጤት 6ቱ ዞኖችና 5 ልዩ ወረዳዎች በነባሩ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ስር ይቀጥላሉ ወይስ በጋራ አዲስ ክልል ያቋቁማሉ የሚለውን ለመለየት ነው። ዘገባው የሪፖርተራችን መለሰ አምዴ ነው። የኢትዮጵያም ሲቪል ማህበራት ድርጅቶች ህብረት ለምርጫም በደቡብ ክልል የተካሄደውን የህዝብ ውሳኔ የድምፅ አሰጣጥ ሂደት በተመለከተ የመጀመሪያ ደረጃ የትዝብት መረጃውን መግለጫ አውጥቷል። ህብረት ለምርጫም ህዝበ ውሳኔ በሚደረግባቸው ሁሉም አካባቢዎች 434 ተቀማጭና 76 ተንቀሳቃሽ ታዛቢዎችን ማሰማራቱን ገልጿል። መግለጫውን የሰጡት የህብረት ለምርጫ ቦርድ ሊቀመንበር ታምራት ከበደ የድምፅ መስጫ ጣቢያ ታዛቢዎች ቀድመው መገኘታቸውንና የምርጫ ቁሳቁሶችም መሟላታቸው መረጋገጡን ገልጸዋል። በህብረት ለምርጫ ከተሰማሩ 415 ተቀማጭ ታዛቢዎች በተገኘው መረጃ መሰረት 404 ታዛቢዎች ወይም 97 በመቶ በምርጫ ጣቢያው ሲደርሱ የድምፅ መስጫ ጣቢያው ከአስፈጻሚዎቹ ቀድመው ከጠዋቱ 11 ሰዓት በቦታቸው መገኘታቸውን ገልጸዋል። የድምፅ መስጫ ጣቢያ ቁሳቁሶችን በተመለከተ ከተላኩት 403 ታዛቢ ሪፖርቶች ሁሉም ታዛቢዎች 100% ማለት ነው የድምፅ መስጫ ወረቀቶች፣ የቦርዱ ህጋዊ ማህተም፣ የመራጮች መዝገብና ህጋዊ ድምፅ መስጫ ሳጥኖች መሟላታቸውን አረጋግጠዋል። ህብረት ለምርጫ በአንዳንድ አካባቢዎች ከምርጫ ህግና መመሪያ የተቃረኑ ሁነቶችን መታዘቡንም አስታውቋል። የጎደሉ የድምፅ መስጫ ቁሳቁሶችና
አንድ የድምፅ መስጫ ጣቢያ ክልክል በሆነ ቦታ መከፈቱን ታዛቢዎች ተመልክተዋል ብለዋል። ኢቲቪ 57 እንደቀጠለ ነው። አበይት ጉዳዮችን በድጋሚ እናስታውሳቸው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና የጣሊያን ዲፕሎማሲያዊ ግንኙነትን የበለጠ ለማጠናከር በሚያስችሉ ጉዳዮች ላይ ከጣሊያን ፕሬዝዳንትና ጠቅላይ ሚኒስትር ጋር መከሩ። ባለፉት 6 ወራት ሀገራዊ ወታደራዊ አቅምን ለመገንባት የሚያስችሉ ስራዎች መከናወናቸውን መከላከያ ሚኒስቴር አስታወቀም። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ስር በሚገኙ 6 ዞኖችና 5 ልዩ ወረዳዎች የሕዝበ ውሳኔ ድምፅ የመስጠት ሂደት መጠናቀቁ ተገለጸ። ከውጭ የመረጃ ምንጭ ደግሞ አሜሪካ የአየር ክልሌን ጥሶ ሲሰልል ነበር ያለችውን የቻይና ፊኛ መታ መጣሏን ተከትሎ ቻይና አጸፋዊ እርምጃ እንደምትወስድ አስታወቀች። በትግራይ ክልል ሰብአዊ ድጋፍን ተደራሽ ከማድረግና መሰረታዊ አገልግሎቶችን ከመጀመር አንጻር መልካም ጅምሮች ስለመኖራቸው ይነሳል። ከሰሞኑ የሰላም ድርድር ኮሚቴ አባላት ባደረጉት ምክክር ደግሞ በመሰረታዊ አገልግሎት አሰጣጥ ላይ የሚታዩ ችግሮችን ለመፍታት የሚያስችል መተማመን ላይ መደረሱ ተገልጿል። ሙሉ ግርማይ ለ2 ዓመት ያህል በሶስት ዙር የተካሄደው ጦርነት በኢትዮጵያ በርካታ ምስቅልቅሎች እንዳስከተለ ይገለጻል። ታዲያ ጦርነቱ መቋጫ ገኝ ዘንድ የፌዴራሉ መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ባደረጉት የሰላም ውይይት ከስምምነት ላይ መድረሳቸውን ተከትሎ ወደ አዲስ ምዕራፍ ስለመሸጋገሩም ይነሳል። የሁለቱ አካላት ስምምነት ላይ ከደረሱ ወዲህ በሰሜን ኢትዮጵያ የነበረው ግጭት ረግቦ በአካባቢውም ጦርነት ያንገሸገሻቸው ህዝቦች እፎይታን እንዲያገኙ ያስቻለም ስለመሆኑም ይነገራል። ጦርነቱን ተከትሎ የሰብአዊ ድጋፍና መሰረታዊ አገልግሎቶችን ማግኘት ተቸግረው የነበሩ ህዝቦች ስምምነቱን ተከትሎ የሰብአዊ ድጋፍ ተደራሽ እንዲሆንና መሰረታዊ አገልግሎቶችን እንዲያገኙ አስችሏል። በተለያዩ ኮሪደሮች ያልተገደበ የሰብአዊ ድጋፍ ተደራሽ በማድረግም በችግር ውስጥ ለነበሩ ዜጎች መድረስ እንደተቻለም ይነሳል። ከ1 ዓመት በላይ ከተለያዩ መሰረታዊ አገልግሎቶች ጋር ተቆራርጠው የነበሩ ዜጎችም ዳግም አገልግሎቱን እንዲያገኙ ከማድረግ አንጻር በርካታ ስራ ስለመሰራቱም መንግስት በተደጋጋሚ መግለጹም ይታወሳል። በተለይም የፌዴራል መንግስት ልዑካን ቡድን ወደ መቀሌ ከተማ ማምራቱን ተከትሎ በትግራይ ክልል የአየር ትራንስፖርት፣ የቴሌኮሙኒኬሽንና የባንክ አገልግሎት እንዲጀመር በር ከፋች እንደነበረም ይነሳል። ከ2 ዓመት በኋላ ነው ከቤተሰቦቼ የሚገናኘው እና በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ስሜቴን መግለጽ ነው ያቃተኝ። እንደሄዱ አውቃለሁ፣ ልኡካኖች ሄደው እንደነበረ አውቃለሁኝ። ግን ይህንን ያህል በፍጥነት ይከፈታል ብዬ ደግሞ አልጠበቅኩም። ከሰሞኑ የፌዴራል መንግስትና ህወሓት የሰላም ድርድር ኮሚቴ አባልም በሀላላ ኬላ ተገናኝተው ምክክር ተደርጓል። ከስምምነቱ ወዲህ በትግራይ ክልል የሰብአዊ ድጋፍን ተደራሽ ከማድረግና የመሰረታዊ አገልግሎቶችን ከማስጀመር አንጻር በጎ ጅምር መኖሩም ተነስቷል። ነገር ግን በተሟላ መልኩ ወደ እንቅስቃሴ ከመግባት አንጻር ችግሮች መኖራቸውን የህወሓት የሰላም ድርድር ኮሚቴ አባል ጌታቸው ረዳ ከኢቲቪ ጋር በነበራቸው ቆይታ አንስተዋል። የፌዴራል መንግስት ልዑክ መቀለ መጥቶ በነበረበት ወቅት የተጀመሩ አገልግሎቶች አሉ። የትግራይ ህዝብ ላለፉት 2 ዓመት ተኩል ገደማ በከፍተኛ ችግር ውስጥ ያለ ህዝብ ነው። ከሁሉም አገልግሎቶች ርቆ እርዳታ፣ መድኃኒት አክሰስ የሌለው ህዝብ ሆኖ ቆይቷል። ይህንን ለመፍታት የተጀመሩ እንቅስቃሴዎች አሉ። በሰላሙ ድርድር ኮሚቴ አባል ምክክር ላይም በቀጣይ መሰረታዊ አገልግሎት አሰጣጥ የሚታዩ ችግሮች እንዲቀረፉም መተማመን ላይ መደረሱንም የሰላም ድርድር ኮሚቴ አባል አምባሳደር ሬድዋን ሁሴን ተናግረዋል። ባንክ መጀመሩን ሁሉም አደንቆታል፣ ተስፋም አጭሯል። ነገር ግን የገንዘብ ፍሰትን በተመለከተ ተጨማሪ እርምጃ እንደሚወሰድ ጠቅላይ ሚኒስትሩ አቅጣጫ አስቀምጠዋል። የመንገድ ፍሰትን በተመለከተ የአየሩ ጥሩ ይሆናል፣ የሰው ፍላጎት ጨምሯል። በዚህ ምክንያት የህዝብ ለህዝብ ትስስሩ ይበልጥ እንዲጎለብት ለማድረግ ተጨማሪ ፍጥነት ያላቸው የትራንስፖርት አገልግሎት መጨመር እንዳለበት የጋራ ግምገማችን ነበረ። ጠቅላይ ሚኒስትሩም እሱን አረጋግጠዋል። መሬት ላይ ደግሞ በሚሄደው ትራንስፖርት እርዳታ መሄድ ጀምሯል፣ ጥሩ ደርሷል። ነገር ግን የተረጂው ቁጥር በጣም ብዙ ነው የሚሆነው። የመንግስት ሰራተኛ የነበረው አለ፣ በእግሩ መቆም የሚፈልግ ሰው አለ። ወደ ስራው እንዲመለስ ደሞዙን እንዲያገኝ በማድረግ የግድ መረዳት ያለበት ሰው ቁጥር በመቀነስ የቀረበውን እርዳታ በበቂ ደረጃ ማድረስ የሚቻልበት መንገድ እንውሰድ ብለናል። በሂደቱ ውስጥ የመንገድ ጸጥታውን የማስከበር ጉዳይ፣ አስተማማኝ የማድረግ ጉዳይ ላይም በጋራ መሰራት ያለባቸውን ወስደናል። የሰላም ስምምነቱ ሙሉ ለሙሉ ተፈጻሚ በማድረግ የሰሜን ኢትዮጵያ ወደ ቀድሞ ሰላማዊ እንቅስቃሴ እንዲመለስም መተማመን የሚፈጥሩ ስራዎች መሰራት እንዳለባቸውም ተገልጿል።
የህፃናትን የመቀንጨር ችግር ለመከላከል የምግብ እጥረትን ከመፍታት ባሻገር ደካማ የአመጋገብ ልምድን ማሻሻል እንደሚገባ ተጠቆመ። በኢትዮጵያ ያለው የመቀንጨር ችግር ምጣኔው 37 በመቶ ሲሆን በአማራ ክልል በተለየ መልኩ ምጣኔው 41 በመቶ መሆኑ የችግሩን ስፋት እንደሚያሳይ ተገልጿል። ይህን ዋጋቸው ተጨማሪ አለው። ከሰቆጣ ከተማ በስተደቡብ በምትገኘው ወለህ የገጠር ቀበሌ ነዋሪ ናት። የአንድ ልጅ እናት የሆነችው በለጡ አንድ ልጇን የተመጣጠነ ምግብ መመገብ የሚያስችል አቅም እንዳልነበራት ትናገራለች። የምግብ እጥረቱ ከደካማ የአመጋገብ ልምድ ጋር ተዳምሮ ልጇ በምግብ እጥረት ምክንያት በእድገቱና በጤናው ላይ እክል ገጥሞት እንደነበረም ታነሳለች። ያው በየአይነቱ አይገኝም፣ አላገኝም። በወቅቱ አሁን ያስፉትን አላገኝም። በሽሮቱ በምንት እያለ ያው በራሳችን እኛ ጋር ጦም እያዋሉ ጦም እያደሩ ሊበሉ ነው እንጂ። ይህ ሲሆን ታዲያ እናት በለጡ እጇን አጣጥፋ አልተቀመጠችም። ይልቁንም ልጇን በአቅራቢያዋ ወደሚገኝ ጤና ጣቢያ ወሰደችው። በጤና ጣቢያውም አስፈላጊው ሕክምናና አልሚ ምግብ እንዲሰጠው ከተደረገ በኋላ የህፃኑ ጤና መሻሻሉን የጤና ጣቢያው ስራ አስኪያጅ አቶ አውጣ ደየ ይናገራሉ። ህፃኑ መቀንጨር ውስጥ ነበረ። ያንን ወደ ጤና ጣቢያ መጥቶ የሚሰጠውን መድኃኒት የሚሰጠውን ምግብ በትክክል እንዲወስድ በዚህ በጤና ጣቢያ ባለሙያዎች ማለት ነው በትክክል እንትን ተደርጓል። ገብቶ ፕላምፕሌት አጠቃቀም በደንብ ተጠቅሞ ልክ ከነበረው መቀንጨር ወደ የተሻለ ነገር መጥቷል ማለት ነው። ባለፉት 6 ወራት የመቀንጨር ችግር ያለባቸው 68 ህጻናት በጤና ጣቢያው አገልግሎት ማግኘታቸውን የሚናገሩት ኃላፊው በአካባቢው ህጻናት በስፋት በመቀንጨር እንደሚጠቁም ገልጸዋል። ይህን ችግር ለማቃለልም ጤና ጣቢያው ወይዘሮ በለጡን ጨምሮ ለሌሎች እናቶችም የህጻናት አመጋገብ ልምዶችን እንዲያሻሽሉ ምክር እየሰጠ ነው። 6 አይነት ምግቦች አሉ። ከ6 አይነት ምግቦች ቢያንስ 4ቱና ከዚያ በላይ አንድ ህፃን ማግኘት ያስፈልጋል፣ መመገብ ያስፈልጋል። ግን ይሄን አያገኙትም። ቢያንስ ተመሳሳይ ነገር ካለ አንዱን ሽጦ ከአንዱ እንዲቀየሩ በማድረግ እዛ ላይ በደንብ እንዲሰሩ እየተደረገ ነው ያለው። አሁን ላይም ወይዘሮ በለጡ የባለሙያዎችን ምክር በመከተል ልጇን በጥሩ ሁኔታ የመገበች መሆኑን ትናገራለች። የዋግ ኽምራ ብሔረሰብ አስተዳደር ዞን የጤና መምሪያ ኃላፊ ዶክተር ኪዳታ አየለም በዞኑ የመቀንጨር ችግር ከፍተኛ መሆኑን ገልጸው ችግሩን ለመቅረፍ እየተደረጉ ያሉ ጥረቶችም ከችግሩ ክብደት አንጻር እዚህ ግባ የሚባሉ እንዳልሆኑ ነው የጠቆሙት። ህጻናት በተከታታይ እየተመዘኑ እድገታቸው ምን ይመስላል የሚለው ነገር እየታየ ክትትል የሚደረግበት ጂኤምፒ ግሮዝ ሞኒተሪንግ ኤንድ ፕሮሞሽን ምንለው ስራ አለ። እሱ አንደኛው ስትራቴጂ ነው ማለት ነው። እሱን እየሰራን ነው። ሌላኛው ሌሎች ማይክሮኒውትረንት ምንላቸው እነዚህ ቫይታሚን ኤ፣ አይረን እንደዚሁም ደግሞ በሆድ ጥገኛ ትላትሎች እንዳይጠቁ ህጻናት የሚሰጡ እንትኖች አሉ። የመከላከል መድኃኒት እደላዎች አሉ። እነሱን እየሰራ እንገኛለን ማለት ነው። ግን በዚህ በኩል የሚሰሩ ስራዎች ከሚጠበቀው አንጻርና ከችግሩ ስፋት አንጻር በጣም ጥሩ ለውጥ ያመጣ ነው ብለን አንወስድም። የመቀንጨር ችግር በሀገር አቀፍ ደረጃ ምጣኔው 37 በመቶ ሲሆን በአማራ ክልል 41 በመቶ መሆኑንና የዋግ ኽምራ ዞንን ጨምሮ በ26 የተከዜ ተፋሰስ ወረዳዎች የመቀንጨር ችግር 50 በመቶ መሆኑን ከአማራ ክልል ጤና ቢሮ የተገኘው መረጃ ያመለክታል። ለኢቲቪ ይህነው ዋጋቸው ከዋግ ኽምራ ዞን ሰቆጣም። ብርቱ ጥረት ያማረ ውጤት ይሰጣል። ለሚወዱት ነገር መጽናት ደስታን ያጎናጽፋል። የድካም ውጤትን መመልከት እርካታን ይቸራል። ብሩህ ተስፋን ለሰነቁ ብርታት ሆነናል። ከአንድ ክፍለ ዘመን በላይ ለስኬት ከተጉት ጋር አብረን ቆመናል። የኢትዮጵያ ልማት ባንክ የልማት አጋሩ። ከውጭ መረጃ ምንጭ ወዳገኘነው